ሻሃዳ ታዝዘኛለህ ኢንሻአላህ ወዳጄ ኢንሻአላህ። አባባሉ ራሱ ኢንሻአላህ አባባሉ ለምደዋል። እንደኛ ኢንሻአላህ ከልቤ ነው። ብዙ አመት እውነትን ፍለጋ በጣም የደከምኩልኝ ማህበራዊ ሚዲያ ላይ በጣም የምታወቅ ነኝ። ለምን እንደዘነጋህ ባላቅም ወይ ላይ እንግዳ አይደለም ሶፎንያስ ሾው ላይ ማላይ እስቲ ኮፍያን አንሳ። ይሄው ሶፎንያስ ሾው ላይ የሶፎንያስ እና ፓስተር አማራ ሀጎ ስጠይቀው ስለኔ ኃይልሻ ኦኬ። አሁን የኔ ፓስተር እሱ ነበር። ገጽታ ማለት የኔ ፓስተር እሱ ነበር። ማን ጴንጤ ነበርክ ነው? ፓስተር አማረ አንተ ጴንጤ ነበርክ እንዴ? በቃ ግድ የለም አማረን ጠይቀውና አሁን እኔ ብዙ ሰዓት የለኝም፣ ከዛ እናወራለን ወዳጄ። በጣም አሪፍ። በቃ ስማ ነብይ ነው ብላችኋል። ነብይ ነው ብዬ እኔም ቃል ገብቼላችኋለሁ። ሰው ነው ብላችኋል። ሰው ነው ብያቸው። ሰው ነው አዎ ሰው ነው ብያለሁ። ገብቷል። ያመልክ ነበር ብላችኋል። አዎ ያመልክ ነበር ብያለሁ። ራሱ አምላክ አለው ብላችኋል። አዎ አምላክ አለው ብያለሁ። መልእክተኛ ነው ብላችኋል። አዎ መልእክተኛ ነው ብያለሁ። ስለዚህ ስንት ፐርሰንት ነው የቀረውት? አሁን በእናንተ አሁን እንደ 10% ነች። 10% እኔ እሞላታለሁ። በጣም አሪፍ። አሁን እኔ በቃ ስለዚህ እኔ በጣም ከማንም ከየትኛውም ክርስቲያኖች ይልቅ ወደ እስልምና ቅርብ ነኝ ማለት ነው ይመስለኛል። ምክንያቱም ነብይ ነው ስትሉ አዎ ነብይ ነው። ከኃይሉ ዮሐንስ በስተቀር መቼም እንደዚህ የሚል አገልጋይ የለም ማለት እሱ እኮ ነው አንተ ደፋር ሆነህ እንድትናገርም ሰፖርት ያደረግንህ ስለምንተዋወቅ ሳይሆን የምታወራው ነገር እውነት ነው። ያ ነገር ግን ምንድነው? አሁን ልንገባ ነው ወደ ውይይት። ይቅርታ ቆይ። እቺ ዝም ብላ ማሟሻ ነች። ደሞ ወሬ ማሟሻ ነች። ግድ የለም በቃ እኔ ቴክስት እንደዋወራለሁ። ስለዚህ እንደቀረብኩ በጣም አንተም የተሰማ በዚህ ስለሆነ ትክክል ነው። ወደ ኋላ አልመለስም። አላህን አመልካለሁ፣ አላህን አምናለሁ። ይሄም ደግሞ አንድ መቅረብ ነው ወይ? እውነት ነው። ስለዚህ አንደኛ እኔ በአላህ አምናለሁ፣ ኢየሱስ ክርስቶስ ሰው እንደሆነ አምናለሁ፣ መልእክተኛ እንደሆነ አምናለሁ፣ ነብይ እንደሆነ አምናለሁ። ስለዚህ በጣም ኢንሻአላህ ቀርብ ያለው እኮ ማለት ነው ይመስለኛል ወዳጄ። ለምን እውነትን ከምትፈልገው ከልብ ስለሆነ ስድብንም እና ጥላቻን ደግሞ በደስታም ስለምትካፈል ብዙም የምትደነግጥ ሰው አይደለህም ለዛቻዎችና ምናምንና በጣም ከዚህ ገፋ ካልክ አንዳንድ ሰው በይሉንታ በመና እኔ 11 ወር ነው የተሰቃየሁት እስልምናን ለመቀበል። ኦልሞስት በልቤ አምኜ 11 ወር ነው እንቅልፍ ያጣሁት። ለምን የነበረኝ ከዚህ ልጅ ጋር ማውራት ፈልጋለሁ። እዚህ ውስጥ ያላችሁ ሰዎች ልከራከረው ሳይሆን ለምን ከልጅነት እንደወጣ ራሱ መስማት ፈልጋለሁ። ስለ ኢየሱስ ያለውን አቋም መስማት ፈልጋለሁ። ለኔም ደግሞ እንዲመክረኝ ፈልጋለሁና ኢንሻአላህ ሻሃዳ ያስይዘኛል። ምንም ጥያቄ የለም። ስለዚህ ከቻልኩ ማታ ቴክስት አደርግልሃለሁ ለመኝታ ከመሄዴ በፊት እና አንተ ካልተኛ ትንሽ እናወራለን። እኔ እናንተ ብቻችን እሺ ዘመዴ ሰዓታችን እንጠቀማለን። ስማ ወርታ ወዳጄ ስማ አጥቂ እውነትን ፈላጊ ከሆንክ ጥሩ ሰው ነህ። በቃ አሪፍ ነው። ምንም መሰለሽ ኢየሱስ ግን አምላክ ሆኖ አላገኘሁትም። እንደውም ኢየሱስ ሰው ነው ይላል ሐዋርያት ሥራ። ወይ ብሮ ተረጋጋ። እኔ እወጣለሁ፣ አታስቀጽፈኝ። እወጣለሁ፣ እግዚአብሔር እወጣለሁ። የአምላክ ክርስቶስ አምላክ አይደለም። በመጽሐፍሽ ላይ እኮ ነው የሚለው። እኔ ነኝ እንዴ ሰው ነው ይላል መጽሐፍ ላይ። ይኸውልህ አንድ ጥያቄ ልጠይቅህ። እሺ ሃይማኖትን ታምንበታለህ? አዎ እኔ ብቻ ደግሞ አምኜ መሞት አልፈልግም። ኢየሱስ ሲሰብክ እንደነበረው ነው የሚሰብከው። ምን ያህል ፐርሰንት ታምነዋለህ ሃይማኖትክ? 100+% 100+% እያመንክ ለምን ትጠራጠራለህ? እንኳን ይሄ ጥርጥር እኮ ነው። በራስህ ሃይማኖት ተጠራጠርክ። አልተጠራጠርኩም። አንቺ ጥርጣሬ ላይ እንዳትኖሪ፣ ሰው እንዳታመልኪ፣ አምላክን ብቻ በብቸኝነት እንዳታመልኪ። አምላክ በአንድነቱ ላይ ሁለትነት የለበትም፣ በጌትነቱ ላይ ባርነት የለበትም፣ በኃያልነቱ ላይ ድክመት የለበትም፣ በዙፋኑ ላይ ወራሽ የሌለበት ነው፣ በሕያውነቱ ላይ ሞት የለበትም። እኔ ማቀው አምላክ ባይብል ላይ የተጠቀሰው እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የሚል ነው። ዘዳግም 6:4 ላይ ተግባባን። ይሄ አንዱ ያህዌ ነው ሰዎች ሁሉ ሲያመልኩት የነበረው ነቢያትም የሰበኩት። ሰው ብቻዬን ለምንድን ነው እኔ የምሆነው ነው። ገብቶሻል? ሁሉም ሰው ይሄንን ማወቅ አለበት። እኔ ያወቅኩትን ነገር ብቻዬን። አሁን በእኛ በእምነት ምን ይላሉ መልእክተኛው ሲናገሩ አለይሂ ሰላቱ ወሰለም
አንዳችሁ አላመናችሁም፣ እምነታችሁ አልተሟላም። እስከመቼ ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ይላል። ስለዚህ እኔ ለራሴ የወደድኩትን ነገር ለሰዎች ወድጄ ነው እንጂ እያስገደድኩ አይደለም። ለውይይት ነው እዚህ ጋር የመጣሁት እንጂ ማንንም ሰው የማንንም ሃይማኖት ለመንቀፍ አልመጣሁም። እኔ ምንድነው እያልኩሽ ያለሁት አንድ አምላክን በብቸኝነት ለምን አትገዙም ነው በቃ። አንዱ አምላክ ባሪያም አልተባለም። ምክንያቱም ኢየሱስ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ባሪያዬ እያለ ይናገራል። እግዚአብሔር ስለ ኢየሱስ ሲናገር ባሪያዬ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው ይላል ኢየሱስ። እኔ ሰው ነኝ አለ። ከማን ነው የምሰማው አለ? ከአምላክ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያቸዋል። ተመልከች። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆንክ አንተን እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ እኔ መልእክተኛ ነኝ አለ። አንድ አምላክ ደግሞ እውነተኛ ብቻውን ይሆናል እያለ ነበር የሰበከው። ሰይጣንን ራሱ ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 7 ከዛ ኢየሱስ ምን አለው? ሂድ አንተ ሰይጣን ለጌታህ ለአምላክህ ስገድ እሱንም ብቻ አምልክ ተብሎ ተጽፏል አለ። እኔ ለአንተ ሳይሆን ሞት ሊያድነው ወደሚችል ከብርቱ ጸሎትና ምልጃ ከብርቱ ቆይ እንደውም አውጥቼ ነው እሱን ማነብልሽ። ዕብራውያን ምዕራፍ 5 ቁጥር 7 ላይ ተመልከት። እሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። እንዴ አምላክ ወደ ማን ነው የሚጸልየው? የሚጸልይ አምላክ እውነት አለን? ወደ ማንስ ይጸልያል? ወደ ማንስ ነው የሚሰግደው? ለሱ ይሰገዳል እንጂ እሱ ይሰግዳል እንዴ? ለሱ ይጸልያል እንጂ እሱ ይሰገድለታል እንዴ? ማን ነው እሱ ይሰግዳል እንዴ? ኖ አንዱ አምላክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ይላል። አንዱ አምላክ የማይሞት ከሆነ ኢየሱስ ክርስቶስ ደግሞ ሞቷል። ሰው የሞተው አምላክ ነው ሰው ነው? ኦብቪየስሊ። እንዴትስ አምላክ ሞተ ይባላል? እንዴት እኔ ተግባባን እንዴ? መርከቡ ላይ ሆኖ እኮ መምህር ሆይ ስንጠፋ አይገድህምን እያሉ እኮ ሲያስነሱት ነበረ። እኔ እየጠፋሁኝ አምላኬ ተኝቶ ማለት ነው። እኔ ሳስነሳው አምላኬ no this is not happening። ገብቶሻል? ይሰማል ይሰማል። ቀጥል። ይሰማው ግን ያ ሰው ኢየሱስ የሰበከው ምንድነው ታዲያ ከተባለ ኢየሱስ የሰበከው አንድ ነገር አለ። ለምሳሌ ማርቆስ ወንጌል ምዕራፍ 12 ላይ ኢየሱስ አንድ ነገር ተናግሮ ነበር። ምን አለ መሰለሽ? አንድ ጊዜ በመንገድ እየወጣ እያለ ምን አረገው? አንድ ሰው ወደሱ ሮጦ መጣና ተንበረከከለትና ምን አለው መሰለሽ? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ቸር መምህር ሆይ። ከዛ ኢየሱስ ቀጥታ ወደ መልሱ መግባት ሲገባው ስለምን ቸር ትለኛለህ አለው። ታዲያ ማን ነው ቸር? ከአንዱ ከአምላክ በቀር ቸር ማንም የለም። ከማን ጋር ነው የተጣላክ ያለከው? ከፈጣሪ ጋር መሆኑ ነው ጥልህ ኖ ከኢየሱስ ጋር ነው። ከመጽሐፉ ጋር ነው እያወራ ያለው። ኢየሱስን በጣም ነው የምወደው፣ በጣም የምወደው ነብይ ነው። ወላሂ በጣም ነው የምወደው። ወላሂ ነብይ ማርያምንም በጣም ነው የምወደው። ኢየሱስ ፈጣሪ ነው መጽሐፉ ላይ ይላል። ነብይ ነው ይላል መጽሐፉ ላይ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን እያለ ይናገራል? ኢየሱስም ነብይ በገዛ ሀገሩና በገዛ ዘመዶቹ ፊት ሳይከበር አይቀርም ይላል። በቀር አይኑን የከፈተለት ሰውዬ ምን ትላለህ ስለዚህ ሰው ሲሉት እሱ ነብይ ነው ያለው። ታላቅ ነብይ ተብሎ ነው የጠቀሰው ባይብል ላይ። መልእክተኛ ነው መሲህ ተብሎ ነው የተጠቀሰው። ኢየሱስ አምላክ ተብሎ አልተጠቀሰም። አንድ አምላክ ግን አለ፣ እሱም አብ ተብሎ ተጠቅሷል። ስለዚህ ቸር አይደለውም ማለት ታዲያ ቸር ማን ነው ሲባል አንድ አምላክ ነው ቸር ተብሎ የሚጠቀሰው። ተግባባ? ስለዚህ እንዴት ይሻላል? ለምንድን ነው መጠየቅ የምትፈሩት? መጠየቅና መጠየቅን የማይፈሩ ወንድሞች አሉ። እኔ ላገናኘ ፍቃደኛ ነኝ።
ፍቃደኛ ከሆንክ በውስጥ መስመር ስልክ አስቀምጥልኝ፣ ደውዬ አወራሃለሁ። በእኔ ቤት ውይይቱን ማድረግ ይቻላል። እሺ ወንድሜ ተድላ ያቀረብክልኝን ጥሪ ተመልክቻለሁ። እጅግ በጣም አመሰግናለሁ። ሪስፔክት አደርጋለሁ። ከእስልምና ሃይማኖት በጣም ትልቁ ኳሊቲያቸው ምን እንደሆነ ታውቃላችሁ? ኤቭሪዴይ ሊነሳ ለሚችለው ጥያቄ ለመመለስና ለመወያየት ሁሉም በሚባል ደረጃ ፍቃደኛ ናቸው። ተድላ ብቻ አይደለም፣ በጣም በውስጥ ብዙ ሰዎች ቴክስት አድርገውልኛል፣ አናግረውኛል። እኛ ጋር ና እንነጋገር፣ እንወያይ፣ እኛ ጋር መልስ አለ፣ ያንተንም ሀሳብ ሼር እናድርግ ብለውኛልና እዚህ አይነት ኮንቴንት መስራት ስጀምር ከገረመኝ ነገሮች አንዱ እስልምና ላይ ብቻ ያየሁት በጣም ዝግጁ ናቸው ለመነጋገር ለመወያየት። አፕሪሼት አደርጋለሁ ሙስሊሞች በእምነታቸው ያላቸውን ኮንፊደንስ። አክቹሊ እኔ አሁን ላይ የላይቭ ውይይቶችን እያረኩ አይደለም። ይህንን እያረኩ ያልሆንኩት ደግሞ ለውይይት ገና ብቁ ነኝ ብዬ ስላላሰብኩ ነው። የተለያዩ ሪሰርቾችን መስራት፣ ማጥናት፣ ማንበብ አለብኝ። የተለያዩ ነገሮችን ካወቅኩ በኋላ ግን ላይቭ ላይ መጥቼ ከማንም ሰው ጋር ውይይት ለማድረግ ፍቃደኛ ነኝ። ተድላም እንዳነሳው የእሱንም ሀሳብ ሪስፔክት አደርጋለሁ። አመሰግናለሁ ይህንን እድል ስላቀረብክልኝ። አሁን ላይ የምሰራቸው ቪዲዮዎች የራሴን ሀሳብ ሼር ከማድረግና ሰዎች እንዲጠይቁ አትሊስት ለሚያምኑት ነገር ሪዝን እንዲኖራቸው ያለኝን ጥያቄዎች በማቅረብ ሰዎች የራሳቸውን እንዲጠይቁ አዌርነስ ለመፍጠር